እንደማትጨክኝ እርግጠኛ ነኝ ማለት ነው። እንደማትጨክኝ ተስፋ አደርጋለሁ። ምክንያቱም ያለውበት መንገዱ እንዴት እንደመጣው ታውቂያለሽ። ከዛ በኋላ ደግሞ መመለሻ ደግሞ እንዴት እንደሆነ ታውቂያለሽ ማለት ነው። ያው ቶሎ ብለሽ ካለሽበት እንትን በይልኝና እንገናኝ። ወቅቱ ረመዳን ነው እንግዲህ አፍጥርም እንትን ካልኩኝ ያው አንዱ ቤት አንኳኩቼ ምግብ አላችሁ ርቦኛል ብዬ መጠየቅ አይቀርም። ሱቅ ምናምንም የለም አካባቢ ላይ ካገኘሁኝ ካላገኘሁኝ ደግሞ ያው ካገኘሁኝ እንግዲህ ያው የገጠር ሰው በጣም ምስኪን ናቸው ይሰጣሉ የፈለኩትን ያህል ከመሸብኝም ወይ እዚሁ ባርዛፎቹ ላይ ተንጠልጥዬ ማታ አድራለሁ። ጅብ ካለ የገጠር ጅብ አንዳንዴ ኃይለኛ ነው እንደ ከተማ አይደለም። ባርዛፍ ላይም ተንጠልጥዬ ግንድ ላይ ምናምን አድራለሁ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና ቻናል ሁደዱ በጣም ያሳዝናል። እንግዲህ ሰይድ እንደምታዩት ገጠር ገብቷል ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እውነት በጣም አዝኛለሁ። እንደ ዛሬ ደንግጬም አላቅም። እኔ እንደዚህ ከተሰማኝ ሱመያ ምን ይሰማታል ብዬ ነው ያሰብኩት ማለት ነው። እንግዲህ ምን እየሆነ እንዳለ ምን እንደሆነ እንግዲህ እዩት ማለት ነው። ሰይድን በጣም ነው የሚያሳዝነው። በጣም ማለት ነው። በጣም ታሳዝኛለች ሱመያ እውነት ለመናገር እንደማትጨክኝ እርግጠኛ ነኝ ማለት ነው። እንደማትጨክኝ ተስፋ አደርጋለሁ። ምክንያቱም ያለውበት መንገዱ እንዴት እንደመጣው ታውቂያለሽ። ከዛ በኋላ ደግሞ መመለሻ ደግሞ እንዴት እንደሆነ ታውቂያለሽ ማለት ነው። ያው ቶሎ ብለሽ ካለሽበት እንትን በይልኝና እንገናኝ። ወቅቱ ረመዳን ነው እንግዲህ አፍጥርም እንትን ካልኩኝ ያው አንዱ ቤት አንኳኩቼ ምግብ አላችሁ ርቦኛል ብዬ መጠየቅ አይቀርም። ሱቅ ምናምንም የለም አካባቢ ላይ ካገኘሁኝ ካላገኘሁኝ ደግሞ ያው ካገኘሁኝ እንግዲህ ያው የገጠር ሰው በጣም ምስኪን ናቸው ይሰጣሉ የፈለኩትን ያህል ከመሸብኝም ወይ እዚሁ ባርዛፎቹ ላይ ተንጠልጥዬ ማታ አድራለሁ። ጅብ ካለ የገጠር ጅብ አንዳንዴ ኃይለኛ ነው እንደ ከተማ አይደለም። ባርዛፍ ላይም ተንጠልጥዬ ግንድ ላይ ምናምን አድራለሁ። እንደ ዛሬ እንግዲህ አንጀቴ ተላውሶ እንደዚህ እንደ ዛሬ አንጀቴ ተንሰፍስፎ አያውቅም ማለት ነው። እውነት ለመናገር በጣም ነው ያዘንኩት፣ በጣም ነው እየተሰማኝ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ሱመያ በጣም አጠፋች። ገጠር እንግዲህ ዛሬ እንኳን ላይቭ ላይ ባለውበት ሰዓት እንግዲህ ያልኳችሁ ነበረ የለም ገጠር እንደዚህ አይነት ቦታ የለም። እሷ ቪዲዮ የቀረጸችበት ቦታ አይታችኋል፣ ከተማ ውስጥ ነው። ትናንት ሱመያ ቪዲዮ የቀረጸችበት ቦታ ቪዲዮ ቀርጻ የለቀቀችበት ቦታ ገጠር ውስጥ አይደለም። ገጠሩን አያችሁት እንግዲህ። በትክክል ገጠር የሄደው ሰይድ ነው። እኔ አላቅም ብቻ ምን ማለት እንዳለብኝ። በትክክል ገጠር የሄደው ሰይድ ነው ማለት ነው። ስለዚህ እንደምታዩት ነው። እንደተባለውም ሳር ቤትም አለ። እኔ ሳር ቤት የለም ብዬ እንኳን እየተከራከርኩ ነበረ። እንግዲህ እኔ እንጃ፣ እኔ ያለሁበት አካባቢ የለም፣ ጠፍቷል። ድሮ ነው የጠፋው ማለት ነው። እና እንግዲህ ሳር ቤት የለም ብዬ ነበር። እንግዲህ ሳር ቤትም አለ። እኔ በጣም ነው ያሳዘነኝ ሰይድ። እኔ ማርያምን ይቅርታ አድርጉልኝ። በቃ እውነቱን ስነግራችሁ በጣም ነው ያዘንኩት። እንባዬ ነው የመጣው ማለት ነው። እኔ ከምንም በላይ ደግሞ ጾመኛ ሆኖ አስቡት። ይህ ልጅ ጭራሽ እንግዲህ ያው ሲመሽ ምንም ማድረግ አልችልም፣ ዛፍ ላይ ቢሆን ባህር ዛፍ ላይም ቢሆን እንግዲህ ተንጠልጥዬ ማደር ነው። በዚህ ሰዓት እኛ ሀገራችን መሄድ የራሳችን የተወለድንበት ሀገር ቦታ መሄድ ፈርተን በተቀመጥንበት ሰዓት እንግዲህ ጭራሽ የከተማውም ባሰን የቀረና የባህር ዳሩም ቀረና ጭራሽ ደግሞ ገጠር ውስጥ ገብቶ እንዴት እየሆነ እንዳለ እዩት። ሱመያ በጣም በቃ ይድረስሽ ማለት ነው። ቤተሰብ ላይክ ሸር አድርጉ እባካችሁ ላይክ ሸር እያደረጋችሁ አድርሶላት። የትም ትሁን የትም እኔ እዚህ ነኝ ብላ ተቀበለው። አሁን ግን ከዚህ ገጠር ሂዶ አጧት ሌላ ቦታ ገጠር ሂዶ አጧት ሌላ ቦታ ነኝ ብትል እውነት ነው የምላችሁ በጣም ከባድ ነው። በጣም ማለት ነው። በጣም እኛ ራሳችን አንለቅሽም ሱመያ
ዙሮ ዙሮ ጦሱ ያንቺን የልጆችሽ አባት ነው። አሁን አበዛሹ፣ በጣም በዛ ማለት ነው። በጣም ሲበዛ ደግሞ ያስጠላል። እሺ እንስማው እንግዲህ እንዴት እንደሚያሳዝን የሰኢድ ጉዳይ። ባህር ዳር ሐሙሲት፣ ከሐሙሲት አንበሳሜ፣ ከአንበሳሜ አርብ ገበያ፣ ከአርብ ገበያ ሳህና በሞተር ከዛ በኋላ ሞተር ነው ያለው። በሞተር ከሳህና ቤላቦ እያረኩ እያቆራረጥኩ መጣሁኝ። ከዛ በኋላ ደግሞ አካባቢያቸውን ያው ደቡብ ጎንደር ውስጥ ነው ያለሁት። አካባቢያቸውን የት እንደሆነ አላውኩትም። በባህር ዳር ነው በእነዚህ መንገድ ሲመጣ የሚቀርበው፣ ቀጥታ ከጎንደር እንዳይቀርብም እንግዲህ ያው መሀል ላይ እንትንም አለ ፍተሻ ምናምንም አለ። ከተማ ወጣ ሲባል እንግዲህ ያው ፋኖ ናቸው የያዙት የተቋጠሩት ያሉትም። የባህር ዳር ህዝብ እንዳለ ህዝቡ በጣም ምስኪን ነው እንትን ይላሉ፣ ያው ምስኪን ናቸው እንግዲህ ሁሉም ቤት እያንኳኩ እየጠየኩ ነው። በቃ ሰው ምንም እንትን አይልም። አፍጥርም ከደረሰብኝ እንግዲህ ይሄን ቪዲዮ ቶሎ ከዚህ ከገጠር ሳልወጣ እዚቹ ደቡብ ጎንደር ከቤላቦ ምናምን አልፌ በደንብ ተጉዣለሁ ሰፈሩን። ከዛ በየቤት እያንኳኳው ያው ስሟን እሷም ተናግራለች። አንቺ ዓለም ነው አንቺ ዓለም አዲስ ወይም ዓለም አዲስ ማን ያውቃት ዓለም የአዲስ ቤቷን እንኳን በሷ ስም ስለማያውቁ ልጅ ሆና ስለወጣች በአባቷ ስም ያው ታዋቂ ነው ባለች አካባቢ ላይ አዲስ ተገኘ ምናምን እያልኩኝ ጠየቅኩኝ። ከቤላቦ ምናምን አልፌ ያው እንዳለ ያሳያችሁ ዳገቶቹ ምናምን ነገር ወጥቼ መጣሁ። ጥቅጥቅ ያሉ ባርዛፎች አሉ መንገድ ላይም ደግሞ ያው የገጠመኝን እንግዲህ በሰላም ዱአ አድርጉልኝ እናንተም። ሱመያም ይሄንን ቪዲዮ እያየሽ መንገድ ላይ ያየውን ነገር እያየሽ አዩም ስትል ነበር ያንተ መታወቂያ ሌላ አካባቢ ነው ምናምን ብላለች። ያው ከተማ ውስጥ ምንም ነገር የለም፣ ያው መከላከያ ነው ያለው። ከዛ በኋላ ግን ፋኖ ነው ያለው። መታወቂያ ጠይቁኝ፣ እኔ የተወለድኩት እዚህ ነው፣ እናቴን ፍለጋ የመጣሁት አዲስ አበባ ነው ያደግኩት ምናምን ብዬ እንዴትም ብዬ በቃ አልፍ ያለው ባለፍኩበት እንግዲህ እንደምትሰሙት ነው። በምንም መንገድ ብሎ እግዚአብሔርም እንግዲህ ጠብቆት በምንም መንገድ አልፏል ማለት ነው። ገጠር ገብቷል። ግን አንቺ አሁን ገጠር ካልሆንሽ ነው ችግሩ ማለት ነው። አድርሱላት፣ ትቀበለው። እኔ እዚህ ነኝ ተበለው ብያችኋለሁ። እንግዲህ ትንሽ ቀደም ሲል ላይቭም ገብቼ ነበር። ላይቭ የገባሁበት ምክንያት እንግዲህ እንድታደርሷትና ያው ደውላ እንድትቀበለው ነው ማለት ነው። ስለዚህ ያለችበትን ቦታ በትክክል ነግራውን እንድትቀበለው አሁን ጦሱ ወደ ራሷ እየመጣ ነው ማለት ነው። ስለዚህ በቃ መቀበል ነው። ሌላ ምንድን ነው እንደዚህ እንዴ? በቃ በቂ ነው። ሱመያ እንዲያበዛሽው ወራውን በዛ፣ ማርያምን በዛ። በቃ ተቀበዩ እንዴ፣ አታሰድቢ ነው። አሁንስ እንዲህ ስርዓት። እግዚአብሔር ይመስገን ህዝቡ እንግዲህ የተመሰከረለት ህዝብ ነው። ሰኢድ መስክሮለታል። መልካም ህዝብ፣ ደግ ህዝብ፣ ሩህሩህ ህዝብ፣ መልካም ህዝብ በሰላም ተቀብሎት በሰላም እንግዲህ እየሄደ ይገኛል። ግን በዚህ ጾም የት ይደርሳል ነው መዳረሻው የት ነው እንግዲህ። ያው ቶሎ ብለሽ ካለሽበት እንትን በይልኝና እንገናኝ። ወቅቱ ረመዳን ነው እንግዲህ አፍጥርም እንትን ካልኩኝ ያው አንዱ ቤት አንኳኩቼ ምግብ አላችሁ ርቦኛል ብዬ መጠየቅ አይቀርም። ሱቅ ምናምንም የለም አካባቢ ላይ። ካገኘኝ ካላገኘኝ ደግሞ ያው ካገኘኝ እንግዲህ ያው የገጠር ሰው በጣም ምስኪን ናቸው፣ ይሰጣሉ የፈለኩትን ያህል። ከመሸብኝም ወይ እዚሁ ባርዛፎቹ ላይ ተንጠልጥዬ ማታ አድራለሁ። ጅብ ካለ የገጠር ጅብ አንዳንዴ ኃይለኛ ነው፣ እንደ ከተማ አይደለም። ባርዛፍ ላይም ተንጠልጥዬ ግንድ ላይ ምናምን አድራለሁ። ወይም ደግሞ አንዱ ቤት አንኳኩቼ ጎራ ብዬ አሳድሩኝ ይላቸዋለሁ። በተረፈው ደግሞ ቀን መሬት ተኛለሁ እንቅልፌም ሲመጣ። ሱመያን እስከማገኛት ከዚህ ከገጠር ውስጥ አልወጣም። ያለው ደቡብ ጎንደር እነ ቤላቦ አሁን የጠራሁላችሁ ሰፈር አልፌ ነው። ሱመያ ይሄን ቪዲዮ እያየሽ ከሆነ ስልኬም ቻርጅ ዘጋ ነው። ቻርጅ ማድረግበትም ካላገኘው የተወሰነ ፐርሰንት ነው ያለው። ምናልባት እነዚህ ቪዲዮ ቢያስጨርሰኝ ነው። ቶሎ ቪዲዮን ኤዲት አድርጌ ኔትወርኩም አለ ይሰራል፣ እዚህ ላይ ፖስት አድርጓለሁ። ዛሬውኑ ለቀዋለሁ። ይሄን ቪዲዮ የምታዩ ዛሬውኑ መለቀው ማለት ነው። እንዳየሽው ቶሎ ብለሽ ያለሽበትን ካልነገርሽኝ እንግዲህ ያው በልጆች አባት ጨክነሽ ድጋሚ ወደዛ ደግሞ ስመለስ አስቢው እንዳይፈጠር ማለት ነው። ያው መንገድ ላይ ያለውን ነገር ታውቂያለሽ፣ ፍተሻ ምናምን አለ እና አንዳንድ ቪዲዮም እያየሁ ነው እንግዲህ። እሷም ከባህር ዳር ተነስታ ሁላችሁም የምታውቁት ነው። ከባህር ዳር ተነስታ ወደ ገጠር ወደ እነሱ ክፍለ ሀገር እንደሄደች አይታችኋል። እኔም ደግሞ ካገኘኋት ብዬ ፍለጋ ላይ ነኝ። ገጠር ድረስ መጥቻለሁ። ስለ ያመጣሁበትን ምክንያት ታውቃላችሁ እንግዲህ። ያው ልጆቹንም ይዛ አውቃለሁ። ሱመያ ለኔ ብዙ መስዋዕትነት፣ አንደኛ እምነቷን ለኔ ብራቅ ቀይራለች። ቤተሰብም አሁን እሷ ሙስሊም ሆና ቤተሰብ ክርስቲያን ሆኖ በዛ ላይ እናትየዋ ሞልክሳለች፣ ሞለክሴ ናት።
አንድ ላይ አብራ ለመጾም ምናምን አይመችም። ይሄ ሁላ በቃ በእኔ ተነሳም እሷም ትጎዳለች ማለት ነው። ጾሟንም በስርዓቱ አትጾምም። እህትየዋም ስታወራ ሰምታችኋል። ያው ክርስትና ልጆቹን እናስነሳለን አንቺም ትጠመቂያለሽ ምናምን እያለቻት ነው። በዚህ ንዴት እሷም ሃይማኖቷን ልትቀይር ትችላለች። ወደ ነበረችበት ክርስቲያን ነበረች፣ ያው ድንገት ክርስቲያን ልትሆን ትችላለች ማለት ነው፣ በንዴት ማለት ነው። እና በዚህ ምክንያት ያው ልጆቼንም ሃይማኖታቸውን ልቀይር ክርስትናም ልታስነሳቸው ነው። ችግር የለውም ብቻ በሰላም ላግኛችሁ እና ሱመያ በእላ አንቺም ያው አንደኛሽን አሁን በቃ ሴት ልጅ ከተወለደች በኋላ ተወልዳ ከወጣች በኋላ ከቤተሰቧ የቤተሰብ አይደለችም ሴት ልጅ ማለት ነው። ወንድ ልጅ ነው የእናት አባቱ ምናምን። ሴት ልጅ ከወጣች በኋላ በቃ የሰው ናት። የባዳም ልትሆን ትችላለች። በቃ የአንዱ ናት። አግብታ ትወጣለች፣ ትዳሯን ትመሰርታለች፣ የራሷን ህይወት ትጀምራለች። አሁን አንቺ አግብተሽ ወልደሽ ምን ብለሽ ወተሻል። በቃ የቤተሰብ አይደለሽም ማለት ነው። አንቺ የኔ ነሽ፣ የልጆች እናት ነሽ። ሃይማኖትሽንም ቀይረሻል። በቃ አሁን ወደ ነበርሽበት አስር የዚዛ እንዳትዪ በእልም እንዳታደርጊው ወይ ሰይድን ለማናደድ ልጆቹንም ክርስትና አስነሳለሁ እምነቴንም ቀይራለሁ ምናምን ብለሽ ችግር የለብኝ። እምነት የግል ነው። እኔ ምንም ብታረጊ አልናደድም። ገባሽ? እምነታቸውም እንዳይቀየር ብዬ ማር ላይ መጣሁት እናንተ ማግኘት ስላለብኝና ለማግኘትም ነው። እና ሁሉም አላ ያለው ነው የሚሆነው ማለት ነው። እንግዲህ ድንገት ያው ባህር ዳር ትንሽ ሞቅ ትላለች፣ አየሯ ደስ ይላል። ባህር ዳር ትንሽ አየሯ ሞቅ ይላል። እዚህ ደግሞ ትንሽ ድንገት ሊቀዘቅዝ ይችላል። እኔም በጠዋት ስለወጣሁኝ ጃኬት ይዤ የመጣሁት እንደዛው ቀጥታ በቃ ለብሼ የመጣሁበት ልብስ ነው ያለሁት። የተወሰነ ልብስ ይዣለሁ። እሱን ባህር ዳር ላይ ሆቴል ውስጥ ትቼዋለሁ እዛው የነበርኩበት። በዛም ከተመለስኩኝ በሰላም ከተመለስኩኝ ኢንሻአላህ በዛው ወስዷለሁ። ካልተመለስኩም አለላ ሁሉም ነገር እና ሱመያ እባክሽ ይኸው አላሳዝንሽም አለ። እኔ በቃ ሀገር ሰላም ነው፣ ሁሉ ነገር ሰላም ነው። አሁን አየሩ ምንም የለም። ስለዚህ ብቻ በሰላም ደርሻለሁ። አካባቢያችሁ ላይ በሰላም እዚህ ደርሻለሁ። ቪዲዮን ዛሬ ለቀው ታይዋለሽ። ጨከነሽብኝ ደግሞ ወደዛ እንድመለስ አታርጊ። ስመለስ መንገድ ላይ ሰው ምን እንደሚያጋጥም አይታወቅም። አሁንም ደግሞ መንደሩ ሲሄድ ምናልባት መንገድ ላይ ፍተሻ ነው፣ ህግ እናስከብራለን የሚሉ ናቸው፣ አካባቢው የሚጠብቁ ናቸው ያሉት። ግን ደግሞ አንዳንድ ደግሞ ሌባ የማይጠፋም የሆነ ነገር የማይጠፋም። ይሄን እያየሽ ያው እንግዲህ እኔ ልጆች አባት ነኝ። በእኔም ጨክኝ ከሆነ እውነትም ጨክነሽ ዝምት ያለሽ ብዬ አላስብም። ይሄንን ቪዲዮ እንዳየሽው ዛሬውኑ በቴሌግራም ወይም በዋትስአፕ አናግረሽኝ እንደምንገናኝ ወደ ቤታችሁም እንድመጣ ተስፋ አደርጋለሁ። ስለዚህ እንዳጨክኝ ነው ሱመያ እምልሽ። እባክሽ ይኸው እዚህ ድረስ መጥቻለሁ። ቪዲዮም ስትሰሪ አይቻለሁ። ትናንሽ ቻናል ላይም እየለቀቅሽ አይቻለሁ። በንዴት ተናደሽ ያው አዩም ቢያለችኝ ብሎ ከአዲስ አበባ ወደ ናዝሬት ሄደ። አፍጠር ላይ ፈጠር ነው። ስለሱም ቪዲዮ ስታወሪ ሰምቻለሁ ማለት ነው። ከአዩ ጋርም ስናፈጠር አዩም ቢያለችኝ ብሎ አዩን አሳቦ ሄደ። አዩም ቢያለችኝ ብሎ አዩን አሳቦ ሄደ ምናምን ብለሽ የሰራሽውን ቪዲዮ አለ። ያው እኔ አዩ እምቢ ስላለችኝ አይደለም ወደዛ ተመልሼ ሄድኩት። ያው ዞሬ መጥቻለሁ እና አንተ ወንድ ነህ ምናምን ብለሽ ስለዛችም አይደለም የመጣሁት እና መጥቻለሁ። አይደለም ባህር ዳር አይደለም ጎንደር፣ ባህር ዳር ጎንደር ኢትዮጵያ ናቸው፣ አገሬ ነው። አገሬ ውስጥ እንዴት እፈራለሁ መምጣት? የመንም ድረስ እየመጣሁ አይደል? ለምን ቡርኪና ፋሶ ብትገቢ እኔ እመጣለሁ እና ምንም ፍራቻ የለብኝም። ለጸባር ላይ መጣሁት፣ ልዋጋ መሳሪያ ይዤ ላይ መጣሁት። በቃ በሰላም ቤተሰቤን ሚስቴን ልጆቼን ልፈልግ ነው የመጣሁት። ማንም ቢጠይቀኝም ለምን መጣ ቢለኝም ምን ትሰራለህ ቢሉኝም ያው ነው መልሴ ይሄ ነው። እና በተረፈው በዛ ልይዞሽ አንቺ የአዩንም እሱን አይተሽ አይመጣም ብለሽ አስበሽ ነበረ። እኔ መጥቻለሁ። ይኸው ባህር ዳርን ማሳይቼሻለሁ። ገጠሩንም የሰፈራችሁን ታውቂዋለሽ ያስባለሁ። የእናንተ ሰፈር ከሆነ ተሳስቼ ሌላ ሰፈር ካልሆነ ማለት ነው። ትንሽ ወጣ ብዬ በቃ ከሰው ቤት ላይ ምናምን ራቅ ብዬ እንትን ብለው ያው ማወራው እንዳይሰሙ ስቀርጽም ደግሞ ሌላ ነገርም እንዳይመስላቸው እንደገና ጥቅጥቅ ያሉ ባርዛፎች ውስጥ ደግሞ ጫካ ነገር ውስጥ ምን እንዳለም ስለማላውቅ ያሉ ሰዎች ለዛም እንደዚህ በቃ ወጣ ብዬ እንትን ብለው እንግዲህ ብዙ እጓዛለሁ ገና እስካገኝሽ። ዛሬም ከመለስሽልኝ ነገም ከመለስሽልኝ ሳምንትም ከቆየሽ ወርም ከቆየሽ እኔ እዚሁ ደቡብ ጎንደር ውስጥ ነኝ፣ ወዴትም አልሄድም። መንገድ ላይም እያደርኩም ቢሆን ባርዛፎች አሉ፣ ሽንት ቤት እዚህም እየተጠቀምኩ ቢሆን እየለመንኩም ቢሆን እየበላው ሱቅም ካገኘው እየገዛው
እሄዳለሁ ብዬ አስባለሁ። ቻርጅ ካልዘጋብኝ ይሄን ቪዲዮ ከለቀቁ በኋላ ድጋሚ ምን ላይ እንደደረስኩ የሰፈር እንደደረስኩና ሱመያም ድምጽ እንዳስቀመጠችልኝ እና እንዳስቀመጠችልኝ ለተመልካቾቼም የምመልስ ይሆናል ማለት ነው። እና በተረፈው ይኸው ሱመያ እባክሽ መንደራችሁ ነው ያሉት እያንዳንዱን ቤት እያንኳኳ ይሄና ከሌ ቤት ነው ብዬ ልጠይቅላችሁ ለመቅረጽ አይመችም እንጂ የማ ቤት ነው ብዬ ብጠይቅ ምናልባት ቤቱን ልታውቁ ትችላላችሁ። ቤቶችን ባንኳኳ ይኸው ሰፈሩን አሁን የቀረኝ በግራ እጃለው በቀኝ እጃለው በዚህ ወደ ኋላ ነው የቀረኝ ማለት ነው። ይሄ የቀረኝ የቀሩትን ቤቶች ያው ካሜራው ሌንሱ ዙሙ ከረጅም ስለሚያመጣ ነው እንደዚህ አምጥቼ ማሳያችሁ። ትንሽ ራቅ ይላል ማለት ነው። ወደዛ ከርቀት ስለሚያመጣ ነው እንጂ ራቅ ይላል ማለት ነው። ገና ሱመያ መንደሩን አይቻል ታውቂዋለሽ ብዬ አስባለሁ። አንዳንድ ቦታ ፀሐይ ነው፣ አንዳንድ ቦታ ደግሞ ነፋሻማ ደስ የሚል ቀዝቀዝ ያለ ዳመና ቦታ ላይ አየር አለ። ቁጭ እያልኩ እኔም እረፍት እየወሰድኩኝ ምናምን ነገር እጓዛለሁ። አዩንም እንዳያችኋት ከዛ እያመረች ነው። አዩም እንደምታዩት እያመረች ነው። በረኪናውን ምኑም ሰብስባ ራሴን አጠፋለሁ ከባህር ዳር ወደዛ ወደ ጎንደር ወደ ገጠር የምትሄድ ከሆነ ምናምን ብላለች። ያው ሄጃለሁ እንግዲህ ደቡብ ጎንደር ደርሻለሁ። አንቺም እንደዚህ ዛቻሽን ተይና ዱአ አድርጊልኝ፣ የሚጠቅምሽ እሱ ነው። ስገጂ በምልችው ዱአ አድርጊልኝ፣ አላህ በሰላም ከልጆቹና ከባለቤቱ ጋር ያገናኘው፣ በሰላም እንደሄደ በሰላም ይመለስ ብለሽ ዱአ አድርጊ። እኔ በቃ ቆርጬ ነው ወንድ ልጅ ቆረጠ የመጨረሻ ብዬ ቆርጬ የመጣሁት ማለት ነው። አትሂድ እንደዚህ ነው ሰው እንደሚያወራ አይደለም። ብዙ ሰዎች ያው እንዴት ወደዛ ትሄዳለህ? እንዴት እንደዚህ መታወቂያ የኦሮሚያ ክልል ነው አማራ ክልል ለምን ትሄዳለህ? ምናምን አለ ሁሉም ቦታ አጋጣሚ። ያው ሌባ አይጠፋም። ድንገት ከሌቦች ጋር ካጋጠመን ያው ለመዝረፍ ሲሉ ያለውን ፈትሽ ይወስዳሉ፣ ወይም ደግሞ ይይዙና አፍነው ምናምን ነገር ብር ሊያስልኩ ይችላሉ እንጂ ሌላ በቃ ምንም የሚፈጠር ነገር የለም። እሱንም ደግሞ ወይም የሚጠረጥሩ ሰው ካልሆነ ወይም ደግሞ አለ አይደለ የሚፈልጉት አይነት ሰው ካልሆነ በስተቀር ሁሉንም ብድግ ብሎ የሚነካ ሰው የለም። ሌላው ደግሞ በስርዓቱ እንትን እላለሁ ያለ ሰፈር ጠብቃለሁ ያለ እንግዲህ መታወቂያ ጠይቄ እያሳለፈ ነው። እና ደርሰናል። እዚህ ያለሁት እዚህ ነው። ስመለስ መመለሻ የት እንደሆነ አላሁ አለም ነው። እሄዳለሁ በቃ ዝም ብዬ ቤት ባየሁት ቆርቆሮ ቤቱንም ጎጆ ቤቱንም አንዳንድ ጎጆ ቤት ሳንኳኳ ከፍቶች ብቻ ናቸው እንቧ የሚሉት። ቆርቆሮ ቤት ውስጥ ይኖራሉ። ጎጆ ቤቶች ውስጥ አንተን ከፍቶች የሚኖሩበት ናቸው። በቃ እንግዲህ ያንኳኳው በየቤቱ ሰው የገጠር ሰው ደግሞ በቃ ህዝቡ በጣም የዋ ነው፣ ምስኪን ነው። የምጠይቀውንም በቃ እንትን አይሉም እንትን ይላሉ። አንድ ቤት ደግሞ ምን ገጠመኝ፣ ግባ ጠላ ጠጣ ነው ያሉኝ፣ አረቄ ጠጣ ነው ያሉኝ። ጾመኛ ነኝ ጠላቸው ጠጣ እያሉኝ ነበር። እና ጾሜ የኔ ደብል ነው እንግዲህ ደብል ጾም ነው። መንገድ እየተጓዝኩኝ ሁሉንም እያቆራረጥኩ እንደዛ አላችኋለሁ። በተረፈው አላህ የሚቀበለን ያድርገን ይቀበለን። እንግዲህ ሱመያ በዚህ በረመዳን እንኳን አትጨከኝ ነው የምልሽ። ወጣ በይ። የዚሁ መንደራችሁ ውስጥ ነው ያለሁት። አካባቢያችሁን በቃ እስከ መጨረሻው መጣሪውን ሰፈርና ቦታችሁ የት እንደሆነ ያለውን ቤላምቦ ነው ያልሽው፣ ቤላቦ ነው ካልተሳሳትኩኝ ደርሻለሁ። ሰውንም ስጠይቀው አዎ አካባቢው ይሄ ነው አሉኝ። ግን የእናንተን ቤት ባንኳኳ እዛ ማዶ ዳገትም ቢሄድ ለካስ ቤቶቹ በጣም ይሮራቃሉ። ዘመድም ሆኖ አንድ ልጅ ስጠይቀው የኛ ቤት እዚህ ጋር ነው፣ ለምሳሌ ቤት ሊራራቅ ይችላል አለኝ። የኛ ቤት እዚህ ጋር ነው አለ። ማዶን ደግሞ ዳገቱን አሳየኝና እዛ ያጎቴ ቤት አለ፣ እህቴ በዛ ምን ኖሮ ምናምን ነገር አላለኝ። ለዚህ ራሱ መሀል ላይ ሞተር ያስፈልጋል አልኩኝና ወይ ፈረስ ያስፈልጋል። የሚከራይ ቢኖር እየተከራየው ወይ በፈረስ ወይ በሞተር ላጥ እያልኩኝ እንትን እላለሁ ማለት ነው እላችኋለሁ። እንግዲህ ይሄን ይመስላል። በተረፈው ወሬ ያበዛውባችሁ ስልኬም ቻርጅ ጨርሰ ነው። ቶሎ ብዬ ቁጭ ብዬ እዚችው ጥላ ስር ቁጭ ለና ቪዲዮዋን ለቀቅ አረጋትና ትንሽ ኤዲት አረጋትና ቶሎ ለቃትና እንግዲህ ደቡብ ጎንደርን በሙሉ ከጫፍ እስከ ጫፍ ቤላምቦ ማዳረስ አለብኝ። እንግዲህ እንደምትሰሙት ነው፣ እንደሰማችሁት ነው፣ እንዳያችሁት ነው ማለት ነው። ሰይድ እያንዳንዱን ገጠር እንግዲህ በላምቦ ነው ቤላምቦ ነው ያለውን ያላቅም እዚያ ሆነ እንግዲህ እያንዳንዱን ቤት የገጠር ቤት እኔ እንጃ አንኳኩተህ ትጨርሰዋለህ ወይ
እኔ ግራ ነው የገባኝ። አረ ሱመያ አሁን በቃሽ በሏት። ሁላችሁም ላይክ ሸር አድርጋችሁ አድርሱላት ቤተሰብ። በቃ በቂ ነው። ራሷ ደውላለት እዚህ ቦታ ነኝ ብላ ታገኘው ማለት ነው። አስገድዶ በግዴታ ጉሮሮዋን ይዞ አንገቷን አንቆ አይወስዳትም። ስለዚህ አታብዡ ሱመያ ማለት ነው። ልታገኙ ይገባል። አሁንስ አበዛሽው፣ በጣም በዛ። በቂ ነው ማለት ነው። በቃ በቂ ነው። አግኙ። እግዚአብሔር አምላክ በሰላም አስገብቶታል። እንግዲህ በሰላም ገብቷል፣ እግዚአብሔር ይመስገን። ስለዚህ አሁን አግኝተሽው ራስሽ ልትቆጣጠሪ ወይ ደግሞ ራስሽ የሆነ ነገር አድርገሽ እዚያ ቦታ እንዲወጣ ወይም ደግሞ በቃ በሰላም አስተናግደሽ በሰላም መሸኘት። መኖር አለመኖር፣ አብሮ መኖር አለመኖር ያንቺ ፈንታ ነው ማለት ነው። እና ሱመያ ልታስተውይ ይገባል። ተቀበዩ። ምንም ደቂቃዎችን መውሰድ የለም። ሁላችሁም እንግዲህ ሰይድ ላይክ ሸር እያደረጋችሁ ያው እርዳታችሁ ያስፈልገኛል ብሏል። ሁላችሁም ላይክ ሸር እያደረጋችሁ አድርሱላት። የምታውቁ ብቻ በየትኛውም በምንም መንገድ ብላችሁ እንግዲህ እሱ ሰይድን ሱመያ እንድታገኘው እናድርግ ማለት ነው። ስለዚህ ያለውን ነገር ነገሮቹ እንዲሆኑ እንዲመሻሹ የምትፈልጊውን ነገርም አግኝተሹ ነው መግለጽ ያለብሽ። ሱመያ በጣም ትልቅ ስህተትን የተሳሳተችውና አሁን በቂ ነው። ከዚህ በላይ በጣም በቂ ነው ማለት ነው። በጣም በቂ ነው። የሚያሳዝነው ግን እኔ ትናንት የለቀቀችው ቪዲዮ እንዳልኳችሁ የገጠር አይመስልም። ገጠሩ እንደምታዩት ነው። ሱመያ የትነሽ ቶሎ ብለሽ ተቀበዩ ማለት ነው። መልእክቴ ማስተላልፈው ላይክ ሸር አድርጎ ሁላችሁም አደራ አድርሱልኝ። እንዲሁ በአላህ በማርያም ማለት ነው። በምታምኑት አምላክ ይሁንባችሁ፣ አድርሱላት። አመሰግናለሁ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና ቻናል ሁሉ